ዘንድሮ እንደወያለው እድለኛ የለም። ተመልከቱ ኤፍኤ ካፕ ኳርተር ፋይናል ከማጋ እንደደረሰው ከሳውዛምፕተን ጋር ብያችኋለሁ። እኔ እኮ በቀደም ለኛ የሆነ ቲም ቻምፒየንስ ሊግ ከባየር ሊቨርኩሰን ጋር ደረሰው። ኤፍኤ ካፕ ተመልከቱ ከሳውዛምፕተን ጋር ዘንድሮ እንዲህ አራቱን ሞጭ እንዲህ እየተቀረበለት ነው። በላ እንካ በሞቴ በላ እንካ እየተባለ ነው ያለው። ተመልከቱ ሊቨርፑል እና ሲቲ ኤፍኤ ካፕ ኳርተር ፋይናል ላይ ይፋለጡታል። ሲቲ ቻምፒየንስ ሊግ ላይ የደረሰው ሪያል ማድሪድ ነው። ሊቨርፑል ጋላታሳራይ እንደውም የሊቨርፑል ይሻላል። ነገር ግን የወያለውን ተመልከት። አራቱንም ዋንጫ በቃ እንካ ብላ እንካ። አረ ምን አይነት እድለኛ ቲም ነው! ምን አይነት እድለኛ ነው! ይመቻችሁ፣ የምር የወያለው ደጋፊዎች ይመቻችሁ። በቃ ሁሉ ነገር ወደ እናንተ እያጋደለ ነው ያለው። በቃ ሁሉ ነገር እየተመቻቸላችሁ ነው ያላችሁት እንድትበሉ። ነገር ግን ሊቨርፑልም ይለፍ ፈላውም ይለፍ እናስተፋሻለን። አራት ዋንጫ ፍሩ። የምሬ ነው፣ ከልቤ ነው መነግራችሁ። አራት ዋንጫ አርሰናል እንዳያሳካ ፍሩ። ምክንያቱም ማለት ነው አርሰናል ዋንጫውን እየፈለገው ብቻ አይደለም፣ ዋንጫው ራሱ አርሰናልን እየፈለገው ነው። ምን አይነት እጣ ድልድለው! ኮፒ ሊንክ፣ ሪፖስት፣ ሼር እያደረጋችሁ በደበ ቤተሰብ ቢያንስ 5 ጊዜ አካውንታችን ልክ አይደለም። ሰሞኑን በኤፍኤ ካፕ የሩብ ፍጻሜ እጣ ድልድል ከሳውዛምፕተን ደርሶናል። ምን አይነት እድል ነው ዘንድሮ! አርሰናል እኮ እንደዚህ እድል አልነበረንም እስከዛሬ። ለዛ ነው ባይዘው ዋንጫ ራሱ በጣም ችለን እምናጣው። አሁን ግን ማለት ነው እድል ራሱ እንደዚህ ብላ ዋንጫው ራሱ ኑ እያለን ነው። ለማንኛውም ጋይስ ቼልሲ ከፖርትቪል የቼልሲ ነው ቀላሉ። ቼላው አንቀልቀሏታል ማለት ነው፣ አንቀልቀሏታል። ሩዚኔር እኔ ጃሌ አርቴታ ድጋሜ ሊለጥፍሽ ነው እየታወቀኝ ነው። አርቴታ ድጋሜ ግማሽ ፍጻሜ ላይ አግኝቶ ያስቀይምሻል። ማንቸስተር ሲቲ ከሊቨርፑል ደርሶታል፣ የሚገርም ድልድል። ከዛ ሊድስ ዛሬ ከዌስትሃምና ከብሬንፎርድ አሸናፊ ጋር ይፈሳፈሳል። ለማንኛውም ኤፕሪል 4 ከሳውዛምፕተን ጋር በኤፍኤ ካፕ እንጫወታለን። ይመቻችሁ ቤተሰብ። ኤፍኤ ካፕ ወጥቷል። ጀሞ ሼር ኮፒ ሊንክ ይደረግ። ወይም ያንተ ቀን ሲሆን ዘንቢል ራሱ አይዝልሃል ማለት በቃ እንደዚህ ነው ጀሞ። ዘንድሮ ምንም በቃ እየበረጋገደ ነው። ከሳውዛምፕተን ደርሶናል። ዘንድሮ ምንም ከፕሪሚየር ሊግ ቲም እስካሁን አልደረሰንም፣ እስካሁን ማለት ነው። ማን ሲቲ ከሊቨርፑል እርስ በርስ ተጋዳ ያለሽ፣ ቼልሲ ከፖርትቬል፣ ዌስትሃም እና የብሬንፎርድ አሸናፊ ከሊድስ ደርሶታል። ቀለል ያለ ተጋጣሚ ሳውዛምፕተንን ወስደን ዋዬ ብለን ሰሚ ፋይናል እንገባለን። ጀሞ ሼር ኮፒ ሊንክ ይደረግ። በደም ዘንድሮ በቃ ያስታውቃል፣ የኛ ሲሆን ያስታውቃል። ኮፒ ሊንክ ይደረግ። ይመቻል። ሰበር መረጃ። በዚህ ሰዓት የእንግሊዝ ኤፍኤ ካፕ ሩብ ፍጻሜ የሚፋለሙ ቡድኖች እጣ ድልድል ይፋ ሆኗል። በዚህም መሰረት ምሽት ላይ የሚያከናውኑት ጨዋታቸውን ብሬንትፎርድ እና ዌስትሃም አሸናፊያቸው እንግዲህ ከሊድስ ዩናይትድ ጋር የሚገናኝ ይሆናል። ሳውዛምፕተን ከመድፈኞቹ አርሰናሎች ጋር የሚገናኙ ሲሆን ቼልሲ ከፖርትቬል ጋር የሚገናኝ ይሆናል ማለት ነው። ከዚህ በተጨማሪም እጅግ በጣም በተጠባቂ ጨዋታ በርካቶችን በጉጉት እንዲጠብቁት ያደረገው ድልድል ማንቸስተር ሲቲን ከሊቨርፑል የሚያገናኙ ጨዋታ ነው ማለት ነው። እነዚህ 8 ቡድኖች የሩብ ፍጻሜ ጨዋታቸውንም እርስ በርስ የሚያከናውኑ ይሆናል ማለት ነው። ለማንኛውም እናንተ እነማን ወደ ቀጣዩ ዙር የሚያልፉ ይመስላችኋል? በተለይም ደግሞ ከማንቸስተር ሲቲ እና ከሊቨርፑል የትኛው ቡድን ጨዋታውን ረድቶ እንግዲህ ወደ ግማሽ ፍጻሜ መቀላቀል የሚችል ይመስላችኋል? ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫን እንዳትረሱ። በቃ ይኸውላችሁ ፋሚሊ አንድ ነገር ማመን አለብን። ዘንድሮ አርሰናል አራቱንም ዋንጫ ሊበለው ነው መሰለኝ። 99% ከ100% 99% ዋንጫ ለማሳካት ብቃት የሚጠይቅ ከሆነ 1% ደግሞ በእግር ኳስ እድል ያስፈልጋል። ያችንም 1% አርሰናል እያሟላ ነው የሚገኘው። በየትኛውም ቶርናመንት ላይ ለሚወጡ እጣዎች በሙሉ አርሰናል እድለኛ ሆኖ እያገኘ ነው። ዛሬ ደግሞ በእንግሊዝ ኤፍኤ ካፕ እንደምትመለከቱት ከሳውዛምፕተን ደርሶታል። የዋንጫ ተፎካካሪ ማንቸስተር ሲቲ ደግሞ ከባድ ጌሞችን እያደረገ ያለው፣ በአውሮፓ ሻምፒዮንስ ሊግም እንደዛው። ይሄ ታዲያ የሆነ ነገር አይጠቁመንም? ይጠቁመን። ኤፍኤ ካፕ ድልድል ወጥቷል። እኔ እኮ አርሰናል እድል ኤፍሲ ብያለሁ። እኔ አርሰናልን እድል ኤፍሲ ምን አይነት እድለኛ ቡድን! ከሳውዛምፕተን አዌ ደርሶታል። ቼልሲም እድሉ ኤፍሲ ከፖርትቬል በሜዳው ደርሶታል። እኛስ ከኒውካስትል እዛ አፋግተው አሁን ደግሞ ከሊቨርፑል ደርሶናል። ቤት ችግር የለውም። ሊቨርፑልን ዘንድሮ ደርሶ መልስ ነው። ሜዳቸው ላይም ሜዳችን ላይም 3-0 ሜዳቸው ላይ ወለላን። አሁን ደግሞ ደስ የሚለው ነገር በሜዳችን ነው የደረሰን። ቁጭ ብዬ በቲቪ እያየው ነበር። ይሄን ይመስላል እንግዲህ የኤፍኤ ካፕ ኳርተር ፋይናል ከ20 ምናምን ቀን በኋላ ኤፕሪል 4 እና 5 ቅዳሜና እሑድ ማለት ነው የሚደረጉ ይሆናሉ። እነዚህ ጨዋታዎች ምርጥ ነው፣ ችግር የለውም። እኛ እየታገልን ፋይናል እንደርሳለን። እነሱ ቀላል ጌም እያሸነፉ ይድረሱ እንበሏል።
ቴሌግራምን መቀላቀል እንዳረሱ። የሚገርም ትኬቶች አሉ። በዋኔክስ እየተሰራ ነው ቀን በቀን ናሆም ፕሬዲክሽንስ ብላችሁ ጆይን በሉ። ፒስ። የኤፍኤ ካፕ ኳርተር ፋይናል የዕጣ ድልድል መውጣት ችሏል። ይህን ቪዲዮ በደንብ ኮፒ ሊንክ አድርጋችሁ ጀምሩ። እንግዲህ ቼልሲ ፖርት ቫሊን በሜዳው የሚያስተናግድ ይሆናል። እንዲሁም ደግሞ አርሰናል ከሜዳው ውጪ ሳውዛምተን የሚያስተናግድ ይሆናል። ተጠባቂው ጨዋታ ግን ሲቲ ከሊቨርፑል ነው የደረሰው። በቃ ሲቲ በጣም ፈተናው በዝቶበታል ዘንድሮ። እንዴት እንደሆነ አላውቅም። ቻምፒየንስ ሊግ ላይ ማድሪድ፣ እንደገና ኤፍኤ ካፕ ላይ ሊቨርፑል፣ እንደገና ደግሞ ፋይናል ላይ ካራቦ ካፕ አርሰናል። ፕሪሚየር ሊጉ ላይ ያለው ስትራግል እንደምታውቁት ነው። ለማንኛውም እናንተ ያልፋል ብላችሁ የምትገምቱትን ኮሜንት ላይ ያስቀምጡልኝ። የኤፍኤ ካፕ የኳርተር ፋይናል ዕጣ ድልድል እንግዲህ ወጥቷል። ሊቨርፑል ከማንቸስተር ሲቲ ደርሶታል። የመጀመሪያ ጨዋታቸውንም ኤፕሪል 3 ያረጋሉ። አርሰናልና ቼልሲ በጣም ቀለል ያለ ዕጣ ድልድል ደርሷቸዋል። አርሰናል ከሳውዛምፕተን፣ ከቼልሲ ከፖርት ቬል ጋር ይጫወታሉ። በጣም ቀለል ያለ ጨዋታ ነው የሚሆነው የሁለቱ። ነገር ግን ለሊቨርፑልና ለማንቸስተር ሲቲ ለአስጨራሽ የሆነ ትግል ያረጋሉ ወደ ሴሚ ፋይናሉ ለማለፍ። የተገመተ ነገር ነው። ሪሜምበር ጋይስ ለኒውካስትል የምቋጥረው እንዳንገናኝ ነው ላይ ትልልቅ ቡድኖች እንዳይሰበሰቡ ነው ብዬ ነበረ። አሁንም ሊቨርፑልና ሲቲ እድለኛ አልሆኑም። እርስ በርስ ተገናኝተዋል። ሲቲ ቻምፒየንስ ሊጉ ላይ ሪያል ማድሪድን ይገጥማል። ኤፍኤ ካፑ ላይ ሊቨርፑልን ይገጥማል። እንግዲህ ምን አይነት ሲዝን እያሳለፉ እንደሆነ አላውቅም። የማን ሲቲዎች በተደጋጋሚ ትልልቅ ቡድኖች የደርሷቸው ነው የሚገኙ። ነገር ግን አርሰናል በአንጻሩ በጣም ቀላል ጨዋታዎች ነው የደረሱት የሚገኙት። ቻምፒየንስ ሊግ ላይም ካራቦ ካፕ ላይም ኤፍኤ ካፕ ላይም እና መልካም እድል ሊቨርፑል። እሰይ እሰይ ይላል። ውይ ምን አይነት ጽድት ያለ ድሮ ነው የደረሰን እላለሁ። ከሳውዛምተን ገባር ለፖርት ቬል ነበር የፈለግነው። ፖርት ቬል ለቸልሲ ተሰጥቷታል። ቸልሲ ትለፍ ቸልሲ ለዋንጫ ነው የምፈልገው። ከዛ ደስ የሚለው ከሁሉም የበለጠ ደግሞ ማለት ሰሞኑ ይህቺ ዋንጫ ከኛ አታልፍም ምናምን 500 ሚሊዮን አውጥተ ኤፍኤ ካፕ ነው የምትበላው። ሼባው ከጌታ ከማን ሲቲ ጋር ደርሰዋል ማለት እኛ ማን እንዲያልፍ እንደምፈልግ እንገራችሁ። ማን ሲቲ እንዲዳከም ጨዋታ እንዲበዛበት ግን ተታግለው እንዲያልፍ በቃ ፐርፌክት ማለት ይሄ ነው። ከሊቨርፑል ጋር ሄደ ኢቲቲ ያለ ትከሻከሻለ ገባር ማን ሲቲን ካለፍ ይሄ ዋንጫ የኔ ነው ምናምን ብላ አውራ። የዛኔ ምን ብዬ እነግርሃለሁ 500 ሚሊዮን ያወጣው ኤፍኤ ካፕ ለመብላት ነው ትባላለህ ማለት ገባር። ለኛ ግን ማን እንደኛ መክፈል ጀመረን እንዴ? በጣም ያወጡት ዘንድሮ በጣም ያወጡት በእኛ ቅጥር ሱር ገብቷል ነው በቃ ገባር ለዲ ወደ ሳውዛምተን ነው ወይና እንቀበራታለን። ሳንጮት 4 ውስጥ ገባን ማለት ሳንጮት በቃ ከዛላ ቸልሲን ለፋይናሊስቱ ቸልሲ የሊድስና የዌስትሃምና ብሬንትፎርድ አሸናፊ ነው የምፈልገው። ከዛ ሳንጮት ፋይናል ደግሞ ቸልሲ እናገኛትና በነፃ ማለት ሳንጮት ይሄን ዋንጫ እንበለዋለን። ሳንጮት ማለት ገባህ አይደል? ኧረ ምንድነው ወይኔ ከተመልከቱ ይታያችኋል። ሊቪያንስ ከሲቲ ጋር በኤፍኤ ካፕ ሩብ ፍጻሜ ኳርተር ፋይናል እንግዲህ ደርሶናል። እጅግ በጣም ነው የሚደብረው። ተመልከቱ ለና አርሰናል የደረሳቸው ከሳውዛምፕተን ቼልሲን ኧረ ዘንድሮማ አልጋ በአልጋ የሆነለት አርሰናል ነው በሁሉም ምድብ። እንደው እኔ ጣወጣጡ እንዴት ነው እኛን ያው ለማንኛውም እንግዲህ ከሲቲ ጋር ደርሶናል። ችግር የለውም። እቺን ክለብ እኮ ለዳኛ ካልከፈለች እናሸንፋለን። በእውነት ነው የምላችሁ። እኔ ይሄ ክለብ እንዳቃጠለኝ ዘንድሮ የቨርጂል ቫንዳይ ጎል ያ የተሻረው የማርክ ጌሂ አንረሳም። በእውነት ነው የምላችሁ። ያን ሁሉ በቀል ካልከፈሉ ማለት ነው ለዳኛ ካልከፈሉ ይሄንን ጨዋታ ያው በእርግጥ ኢታድ ላይ ነው። በጣም ቢግ ጌም ነው። ሊቪያንስ ግን ይሁን ነበሮ ካሉን ሄደን እንገጥማለን። ይማሰል ጀማዓው ምን አይነት ድልድል ነው የወጣው? ምን አይነት ድልድል ነው የወጣው? እጅግ እድለኛ ነን ማለት እንችላለን። ጀማዓው ከሳውዛምፕተን ጋር አርሰናል ደረሰው። ከሳውዛምፕተን ጋር ከሚደው ውጭ ያደርጋል። ያው ሳውዛምፕተን እናጋድማታለን። ግን እጅግ ያስገረመኝ ድልድል ማለት ነው ማንቸስተር ሲቲ ከሊቨርፑል አልደረሰው። እናንተ ከሁለቱ አንዱ ባይ ባይ ማለታችሁ ነው። ጀማዓው አለቀልሽ ነው ምንሽ። ሌላው እታች ብሬንፎርድ እና የዌስትሃም አሸናፊ ከሊድስ ዩናይትድ ጋር ይገናኛል። ቼልሲ ከፖርት ቬል ጋር ደርሶታል። እሱ ራሱ የሚገርም ድልድል ነው የደረሰው። ግን ሊቨርፑል እና ሲቲ አንጀቴን ነው የበላችሁኝ። የምሬን ነው የምላችሁ አንጀቴን ማለት ነው። ጀማው እንዴት አያችሁ ድልድሉን? እንኳን ደስ አላችሁ። እጅግ ቆንጆ የሆነ ድልድል ነው ያጋጠመን ከሳውዛምፕተን ጋር። ዘንድሮ እድል ራሱ ከኛ ጋር ነች። 4 ዋንጫ ለማሳካት ነው እየሄድን ያለ ነው። እድል ደግሞ እናንተ ካልበላችሁ ብላ እየገፋችን ነው። ምን አይነት ድልድል ነው? የኤፍኤ ካፕ ሩብ ፍጻሜ ዕጣ ድልድል ይፋ ተደርጓል። በዚሁም ታዲያ
አርሰናሎች ሳውዛምፕተንን ይገጥማሉ። ቼልሲዎች በዘንድሮ በኤፍኤ ካፑ አስደናቂ ጉዞን እያስመለከቱ የሚገኙትን ፖርት ቫሊን ይገጥማሉ። እንደዚሁም ማንቸስተር ሲቲዎች ከሊቨርፑሎች ጋር ተገናኝተዋል። ይህም በጣም ከባድ ጨዋታ ይመስላል። ዌስትሃሞች የብሬንፎርድ እና የሊድስ ዩናይትድን አሸናፊ ነው የሚገጥሙት። የዘንድሮን ኤፍኤ ካፕ ማን የሚያሸንፍ ይመስላችኋል? ሀሳብ አስተያየታችሁን ኮመንት ላይ አሳውቁ። ኤፍኤ ካፕ ድልድል እያየ ነው። ሳውዛምፕተንን ለጥልቄ ቀጥታ ወደ ዋንጫ ነው የምልህ። በቃ አሯሩጠዋለሁ ነው የምልህ። ፈላውና ሼማው እዛው ይራገጣሉ። እኔ በቃ ድልድሎቼ እንዳለ የሚጠሙ በቃ ዋንጫዎች ወደ እኔ ነው የሚሮጡት። ክለባችን አርሰናል በዚህ ዓመት 4 ዋንጫ ይጮታል። ከሱ መካከል እንግዲህ አንደኛው ኤፍኤ ካፕ ነው። እናም ኤፍኤ ካፕ ተጋጣሚው ነው አውቀው የኤፍኤ ካፕ የሩብ ፍጻሜ ድሮ ወይም ደግሞ ድልድል ወጥቷል። በዚህ መሰረት ሳውዛምፕተን ከአርሰናል፣ ቼልሲ ከፖርት ቬል፣ ማንቸስተር ሲቲ ከሊቨርፑል ተገናኝቷል። የዌስትሃም እና የብሬንትፎርድ አሸናፊ ደግሞ ከሊድስ ጋር የሚጫወቱ ይሆናል። ስለዚህ ይህን ቪዲዮ ለጓደኞቻችሁ በሙሉ ላኩላችሁ። ይህን አካውንት ፎሎ ማድረግ እንዳይ ኤፍኤ ካፑ እንግዲህ ድልድሉ ይፋ ሆኗል። የአራዳ ልጆች በሚያስገርም ሁኔታ አሁንም አርሰናል ከሳውዛምፕተን ሲሆን የተደለደለው እጅግ በጣም ከባዱ ድልድል ደግሞ ማንቸስተር ሲቲ እና ሊቨርፑልን ያገናኘ ይሆናል ማለት ነው። አንዳቸው ድርግም ልም ይላሉ የአራዳ ልጆች። ቼልሲ ከፖርትቬል ጋር የተገናኘ ሲሆን የዌስትሃም እና በሬንትፎርድ አሸናፊ ሊድስን የሚገጥሙ ይሆናል ማለት ነው። አሁንም ዋንጫ ከአርሰናል እና ቼልሲ ጋር የለንደን ክለቦች የተሻለ ድልድል ያገኙ ይመስላሉ። እንግዲህ ማንቸስተር ሲቲ እና ሊቨርፑል ደግሞ እርስ በርስ እንግዲህ የሚፋጁ ይሆናል ማለት ነው። እስቲ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡ። እንዴት አገኛችሁት? በደም ሼር ኮፒ ሊንክ እየተደረገ ይመቻችሁ። የእንግሊዝ ኤፍኤ ካፕ እጣ ድልድል አሁን ይፋ ሆኗል። በዚህ መሰረት ቅዱሳኖቹ ሳውዛምፕተኖች በሜዳቸው ከአርሰናል፣ ቼልሲ በሜዳው ከፖርት ቬል፣ ማንቸስተር ሲቲ በሜዳው ከሊቨርፑል፣ የዌስትሃም እና የብሬንትፎርድ አሸናፊ በሜዳው ከሊድስ ጋር የሚገናኙ ይሆናል። ዘንድሮ እድል ከኛ ጋር ትመስላለች ፋሚሊ። የኤፍኤ ካፕ ድልድል ወጥቷል ማለት ነው። ክለባችን አርሰናልም ከሻምፒዮንሺፑ ሳውዛምፕተን ደርሶታል ማለት ነው። አይ ማንቸስተር ሲቲ ከሊቨርፑል ደርሶታል ፋሚሊ። ማንቸስተር ሲቲ ምን እንደሚሻለው እኔ እንጃ። ክለባችን አርሰናል ግን ከሳውዛምፕተን ደርሶታል። ይመቻችሁ። ቀልድ ነው እኔ መሀይም ነው ምን መስላችሁ ነው? በግድኒ ቆይ ለምን ወየለው ብለው ወየለው በነፃ ሰጡትም ዋንጫውን አንደኛው ነው። እኔ እኮ በጣም እኮ በቃ እያሳቀኝ እኮ ነው። እኔ እኮ የሚወጡ ድሮች ምናምን በግድ ወየለው ያለውን ዋንጫ እንዳለ ካልሰጠን ነው በቃ አሁን የተያዘው። እንግዲህ ሻምፒዮን በቃ እሱን አሜን አለን። ኤፍኤ ካፕ ጣሳ ካፕም እንደዚህ ይሁን ማለት ነው። እዛ ሊቨርፑልና ሲቲን ታራግጣለህ ወየለውን ከሻምፒዮንሺፕ ቲም ጋር እኔ ምንም አይደለም። እኔ ያስቃል። ይሄ በጣም የሚያስቀው 4 ውስጥ ገብተናል። ኤፍኤ ካፕ ቀጣይ ዙር ዕጣ ድልድል ይፋ ሆኗል እና ቼልሲ በሜዳው በስታንፎርድ ብሪጅ ማንን ይገጥማል? ፖርት ቬልን ይገጥማል ማለት ነው። ምን አናልፍም ምናምን ወፍ ቆረጠኝ ፈለጠኝ አይሰራም። እኔ የዌምብሌይ ፋይናል ናፍቆኛል። የሀገር ውስጥ ዋንጫ ናፍቆኛል። እንዳልኩ ምንም ነገር አልፈልግም። ስታንፎርድ ብሪጅ ላይ ነው ጨዋታው። ገላግለ ነው ወደ 4 ማለፍ ማለት ነው። ማን ሲቲ እንግዲህ ባለፈው ኒውካስልን ነበር አልፎ የመጣው። አሁን ደግሞ ሊቨርፑልን የሚገጥም ይሆናል ማለት ነው። ያው አርሰናል ደግሞ ሳውዛምፕተንን በሳውዛምፕተን ሜዳ የሚገጥም ይሆናል። ሊድስ ዩናይትድ ዛሬ ብሬንትፎርድ እና ዌስትሃም አሸናፊ የሚገጥም ይሆናል። እኔ ሉን ዋንጫ ዌምብሌይ ላይ መሳም ፈልጋለሁ። የሀገር ውስጥ ዋንጫ ናፍቆኛል እንዳልኩ። አለቀ 4 ነጥብ። ዘንድሮ ሁሉም ነገር ለአርሰናል እያሽቃበጠ ነው። እግዚአብሔር ለምን ወስደው ዋንጫውን እንኩ ብሎ አይሰጧቸውም እንዴ? ቻምፒዮንስ ላይ ቀላል ምድብ እዚህ መጥቶ ከሳውዛምፕተን ጋር ቼልሲ እያለ ሲቲ እያለ ሊቨርፑል እያለ እዚያው የነው ዌስትሃም አሸናፊ ነው፣ ብሬንትፎርድ አሸናፊ አለ። በዚህ በኩል ሊድስ እንኳን ተውትሽ ይሄ ሁሉ ቲም እያለ ሄደው ካልጠፋትም ከሳውዛምፕተን ጋር አገናኟቸው ማለት ነው። ስጧቸው፣ በቃ ስጧቸው። ኤፍኤ ካፑንም ስጧቸው። ቻምፒዮንስ ሊጉ ራሱ በቃ ተደርድረው እነሱ ካልወሰኑ ቀለል አድርገው 4 ውስጥ ገብቶ የሚገቡት ቀለል አድርገው 4 ውስጥ ይገባሉ። ከዛም በኋላ መገገም እኮ ነው፣ በቃ መገገም ነው እንዴ። ፕሪሚየር ሊግ ሁሉ ነገር ተመቻችቶላቸዋል። ጋርዲዮላ እንኩ ብሉ እያለ ነው። ኧረ በስመ አብ፣ ኧረ በስመ አብ፣ ኧረ በስመ አብ። እድል ራሱ ያሽቃብጥ የለ እንዴ። እሺ ጋይስ ኤፍኤ ካፕ ድልድል ወጥቷል። ሲቲ ከሊቨርፑል ደርሶታል። ካሉት ቲሞች በሙሉ እኛ የደረሰ ሊቨርፑል። ስኬጁል እንዴት ነው የሚያሽቃብጠው? በእግዚአብሔር ወይኔ
እኔ በጣም ነው የገረመኝ በጣም ማለት ነው። ለማንኛውም ችግር የለውም እኛ በቃ ዋና ዋንጫ ለመብላት በዚህ እንትን ውድድሩ ላይ ያሉትን ትላልቅ ቲሞች ማሸነፍ አለብን። እኛ ተልከስክሰን ምናምን ትናንሽ ቲሞችን በጥግ ግደን አይመቸንም ታውቃላችሁ። ትላልቅ ቲሞችን እያሸነፍን እስከ መጨረሻ መሄድ ነው። ያው ብንፈልግም ባንፈልግም ዞሮ ዞሮ 4 ዋንጫ ውድድር ውስጥ ነን እስክንወጣ ድረስ እንደዛ ነው ምናምነው። ለማንኛውም ሌላው ስኬጁል አርሰናል ከሳውዛምፕተን ደርሶታል። አስቡት እንግዲህ የኛ ዋንጫ ተፎካካሪ ተብሎ የሚታሰበው እሱ ነው። ከሳውዛምፕተን የደረሳቸው ቼልሲ ከፖርት ቫሊ እና ብሬንትፎርድ እና የዌስትሃም አሸናፊ ከሊድስ ካለ ሁሉ እኛ ደረሰን ይሄ ነው ማለት ነው። አሽቃበጠ ስኬጁል አሽቃበጠ የምር ማለት ነው። ኤኒዌይ ችግር የለውም። ሊቨርፑል ነው ኢቲሃድ ነው። ሊቨርፑል ኢቲሃድ ላይ በጣም ደካማ ስለሆነ ያን አይል የሚያሳስበን አይመስልኝም። ጸዳ አድርገን እንወጣዋለን። ከዚህ ቀጥሎም ከአርሰናል ወይ ከቼልሲ ድረሰን ከፈለገ ችግር የለውም። እኛ ማንንም ማምጣት እናስተናግዳለን። ግን ስኬጁል ራሱ እያሽቃበጠ ነው በጣም ማለት ነው። ለማንኛውም ሊቨርፑል ከሲቲ ደርሶታል። ምን ተሰማችሁ? ሼር፣ ኮፒ ሊንክ፣ ሪፖስት አድርጉ። ይመቻችሁ። ተጠባቂው የኤፍኤ ካፕ ድልድል በአሁኑ ሰዓት ይፋ ሆኗል። በኤፍኤ ካፕ የሩብ ፍጻሜ ጨዋታ የጨዋታው ወይም የውድድሩ ምርጡ ፍልሚያ በኢታር ስቴዲየም ማንቸስተር ሲቲ ከሊቨርፑል ጋር የሚያደርጉት ጨዋታ ሆኗል። አርሰናል አሁንም እድለኛ ሆኖ ቀጥሏል። በኤፍኤ ካፑ የሩብ ፍጻሜ ጨዋታ አርሰናሎች ከሜዳቸው ውጪ ሳውዝሃምፕተን በሴንት ሜሪ ስቴዲየም የሚገጥሙ ይሆናል። ቼልሲም ሌላኛው እድለኛ ክለብ ነው። በዚህ ውድድር ወይም በሩብ ፍጻሜው ፍልሚያ ላይ ዝቅተኛ ደረጃ የተሰጠውን ፖርት ቫሌን በስታንፎርድ ብሪጅ የሚገጥም ይሆናል። ሊድስ በምሽቱ በሚከናወነው የዌስትሃም እና የብሬንፎርድን አሸናፊ ደግሞ ሊድስ የሚገጥም ይሆናል። አስደናቂ ድልድል ነው። አርሰናሎች አሁንም እድልም እንደዚሁም ችሎታም ተደማምረው አርሰናልን ጉዞ እያሳመሩለት ነው። የአራትዮሽ ዋንጫውን አርሰናል ማስጓዝ የሚችልበት እድል እጁ ላይ ገብቷል። ምክንያቱም ግጥሚያው በሴንት ሜሪ ስቴዲየም ሳውዝሃምፕተንን መግጠም ሆኗል። በውድድሩ ከግምት ከተሰጣቸው ሁለተኛው ደካማ ቡድን ነው። ከፖርት ቫሌ ቀጥሎ ሳውዝሃምፕተን፣ ቼልሲ ደግሞ የውድድሩን ደካማ ቡድን ሩብ ፍጻሜ ላይ ካሉት መካከል ካላቸው ደረጃ አንጻር ቼልሲ የሚገጥም ይሆናል በስታንፎርድ ብሪጅ። የዌስትሃም እና የብሬንፎርድ አሸናፊ ደግሞ ሊድስ ዩናይትድን ይገጥማል። ማንቸስተር ሲቲ ከሊቨርፑል የሩብ ፍጻሜው ምርጡ ፍልሚያ ሆኖ ወጥቷል። ድርድሉ በዚህ መንገድ ወጥቷል። እንዴት አገኛችሁት? ሀሳብ ውስጥ በስኪ የሁሉም ክለብ ደጋፊዎች በዚህ ውድድር ላይ ያላችሁ 4 ትልልቅ ክለቦች አሉ። ሁለቱ እርስ በርስ ተገናኝተዋል። ሲቲ ከሊቨርፑል ተገናኝተዋል። አርሰናል ሳውዝሃምፕተንን፣ ቼልሲ ደግሞ ፖርት ቫሌን የሚገጥም ይሆናል። ሀሳብ ውስጡበት የፕላስ ምልክቱ በመጫን ፎሎ አድርጉ። ይህ ትርታ ሲቲ ስፖርት ነው። መልካም ምሽት።